እንደው አይኖት ነገ ይበራል ቢባል መጀመሪያ ማየት የሚፈልጉት ነገር ምንድነው? እኔ አይኔ ቢበራ ማየት የምፈልገው እኔ የድንግል ማርያም ስዕል ከዚህ በፊት ደጋግሜ ተናግሬያለሁ። እኔ ለድንግል ማርያም ያለኝ ፍቅር እውነቴን ነው። እኔ ለማንም ይሄ የማንም አንጀት ለመብላት የማንንም ምላስ ከንፈር ለማስመጠጥ ምራቅ ለማባከን እውነቴን ነው። እኔ ለድንግል ማርያም ያለኝ ፍቅር እስከሚባላል እንደ ፍቅሬ ቢሆን ኃጢያተኛ ባልሆን እስካሁን ጠርታ ታነጋግሬ ነበር ብዬ አስባለሁ አንዴ። እና እኔ የድንግል ማርያም ስዕል ባይ በጣም ደስ እንደው ግን እኔ ይሄን በጣም አንገብጋቢ ነው እያልኩ አይደለም። ምክንያቱም እሷን ለማየት አይነ ህሊና እንጂ አይነ ስጋ ይሄኛው ማዶና ነው ወይ ነብዩን ሲናይን ለማየት ፊት ለማየት ያስፈልግ ድንግል ማርያም ለማየት አይነ ልቡና ያስፈልግ። ግን እንደው ቢያንስ በአይነ ስጋ ስዕሏን ባይኔ በጣም ምደሰት ይመስለኛል። ሁለመናዋ ወርቅ ነው። ስጋዋ ወርቅ፣ ነፍሷ ወርቅ፣ ህሊናዋ ወርቅ፣ ልቧ ወርቅ፣ ሕዋሳቷ ወርቅ፣ ስሟ ወርቅ፣ ሁለንተናዋ ገንዘብ የሆነ ጸጋን የተመላች እጅ እግሯ ገንዘብ የሆነ ናት እመቤታችን። የዘካርያስ የወርቅ መቅረዝ ምስጋናዋ ተቀርቶ የማያልቅ ማርያም ናት። ለእናታችን ድንግል ለድንግል ማርያም ጥላተ ስልየ ለር ነው ልወስድላት። እኔ እመቤታችንን እንኳን በጋህዳ አይተናት እንደው አንድ ቀን በህልማችን አይተናትም በሞት ነው። እንዴት ያለች ውብ ናት! ፈጣሪ እንዴት አድርጎ ወደዳት! እንዴት ያለች መልከኛ ናት! መላእክት እኮ ሳስተውላት ፍቅርሽ እንደ ወይንና እንደ ውሃ በልቤ ውስጥ ተቀላቅሏል። እኔን ከማርያም ፍቅር የሚለይቶ ማሳየት የሚችል የለም። እንዴት አድርጌ ላመስግንሽ ይሆን? ምን ላድርግ? ጠጉሬ እንኳን አፍ አውጥቶ ቢዘምርልሽ አይበቃሽ? ሰው 24 ሰዓት ማርያም 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 እመቤታችን እመቤታችን ወላዲተ አምላክ ወላዲተ አምላክ ወላዲተ አምላክ ሲል ውሎ ቢያድር ሃይማኖትን ይገልጣል እንጂ ሃይማኖትን አይሸፍንም። ሹመትም አይኖራችሁ፣ ዕውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ፣ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃናል። ምንም ነገር እውነት እንዲህ አለ ቅዱስ ቄርሎስ የአክል ሃይማኖት ዘአልቦ ጥልቀት ወእምነት በቅድስት ድንግል ከመ ይእቲ ወላዲተ አምላክ። ዘአልቦ ጥልቀት ጥርጥር የሌለበት ሃይማኖት ለምንም ነገር ይበቃል። ማርያም ወላዲተ አምላክም ናት ብሎ ማመን ለሁሉም ነገር ይበቃል። ለልብስ ይበቃል፣ ክርስቶስ እንለብሳለን። ለምግብ ይበቃል፣ የሕይወት እንጀራ ልጇን እንበላለን። ለሁሉን ይበቃል። ለጥበቃ ይበቃናል። መልካም እረኛ ልጅ አላትና በሷ ይጠብቃል። ስለዚህ ምንም የሚጎልብን ነገር የለም። ሰው ማርያምን ከወደደ የሚያጣው ነገር የለም። እመለመን ያለብን የእናትህን ፍቅር ጨምርልን ብለን መጸለይ ካለብን እሷ ነው። በኃጢአት የመረረው ሕይወታችን ራሱ ሊጣፍጥ እንድችለው ጠይምተ ስም ማርያም በልቡናችን ያደረች እንደሆነ ነው። እሷ ስታድርብን መራራው ንቅል እያለ ይጠፋል። መራራውን ሕይወታችን መራራውን ኃጢአታችን በእናቱ በጣፈጠው ስሟ ነቅሎ ይጣልልን መድኃኒዓለም። ቅዱስ ገብርኤል በእግዚአብሔር ፊት ሞገስ አግኝተሻል ብሏታል። ሞገስ ብለህ እስቲ ሰርች አድርግ። ሌላ ጥቅስ ልንገርህ ሞገስ የሚል ሙሴ ሆይ በፊቴ ሞገስ ስላገኘ ያልከውን ሁሉ አደርግልሃለሁ ይላል። በፊቴ ሞገስ ስላገኘ ያልከውን አደርግልሃለሁ ይላል። ዮሴፍም በጲጥፋራ ቤት በፈርዖን ቤት ሞገስ አገኘ አዛዥ አደረገው ይላል። ሞገስ ማግኘት ማለት መሰማት ነው። በእግዚአብሔር ፊት ሞገስ አግኝተሻል ማለት ትሰሚያለሽ ብትለምኝ ነው ያለው ገብርኤል። እና ከዛ ውጪ ቃና ዘገሊላ ላይ እኔን ግንባር ያርገው ካልተባለ ወላዲተ አምላክ አማልዳለች። ለራሱ አይደለ ለሙሽሮች ነው፣ ለተቸገሩት ለተጨነቁት እንዲያርግልኝ ብላ አታውቅ። እርማን ብትናገር እኮ የተናገረችው ለነሱ ነው። ወይን እኮ የላቸውም። አይ ተቆጥቷታል ምናምን የሚሉ ሰዎች ምን አርጊ ብሎ ነው የሚቆጣት? አንደኛ የላቸውም እኮ ነው ያለችው። እስቲ ወይን አርግላቸው ብትልኖረው እንዴት ታዥኛለሽ ይመጣ ነበር። የላቸውም ነው ያለችው። ሰው ለመባል አንዱ መስፈርት ድንግል ማርያምን እናቴ ብሎ መጥራት ነው። ከየት አመጣሁት? ከመጽሐፍ ቅዱስ። ከኔ ጋር በሉ ሰው እናታችን ጽዮን ይላል። ማን ነው እናታችን ጽዮን የሚለው? ስለዚህ እናታችን ጽዮን የማይል የሰማነውን በልቡ። አንዳንድ ሰው ስለ ድንግል ማርያም እኮ በመጽሐፍ ቅዱስ ብዙ አልተጻፈም፣ እናንተ ኦርቶዶክሳውያን ናችሁ የምትናገሩት ይላል። መጽሐፍ ቅዱስ ግን ይመናል ድንግል ማርያም ያደረገችውን ብቻ ሳይሆን ያሰበችውን ጭምር የጻፈ መጽሐፍ ነው። ይህ እንዴት ያለ ሰላምታ ነው ብላ ምን አለ አሰበች። አንዴ እንዳይመስላችሁ የሉቃስ ወንጌል ከዚህ በኋላ ሁለት ተጽፏል። ማርያምን ይህን ነገር ሁሉ
በልቧ እያሰበች ትጠብቀው ነበር። ወንጌላውያኑ ሐሳብ አድርሰዋል። ወንጌላውያኑ ሐሳቧን ከጻፉ እኛ ታንግሯን በጽፍና እንደምከለከለ እዚህ ላይ ትሕትናዋንም ትንሽ መናገር ይገባናል። ምናና ቅዱሳን ሳዶር ትሕትና የሚባለው በአፍ አይደለም በልብ ነው ይላል። እመቤታችን መልአኩን ሲያመሰግናት ኧረ ተው አታመስግነኝ ብላ አልተደረደረችም። በልቧ ግን እንዲህ ያለውን የምስጋና እጅ መንሻ እንደምንቀበለው አለች። የእመቤታችንን የልቦና ትሕትና ለሁላችን ያገናኝ። ሰው በአፉ ትሑት ሊሆን ይችላል፣ በልቡ ትሑት ነው ከባድ። አሁን እዚህ ጉባኤ መሀል አንድ ሰው አሁን ተነስቼ ነው ኃጢአተኛ እየረከስኩ ነው ብል እንዴት ያለ ትሑት ነው ትላለች። ከዚህ ጉባኤ ሲወጣ ጠብቃችሁ አንተ ርኩስ ምናምን ብትሉት አቤት ይላል። አይ ወጁ ሰብስቦ ነው ነው። አንዳንድ ሰው ደግሞ አንተ አላውቅም ይላል። አላውቅም አታውቅም ብትሆን ይብሳል። አፉ ላይ ነው ትሕትናው። እግዚአብሔር ትሕትናችንን የልቦና ያደርግልን። ቅዱስ ዮሐንስ አፈወርቅ ትሑት የሚባለው ኃጢአተኛ ነኝ የሚል ሳይሆን አንተ ኃጢአተኛ ነህ ሲሆን የሚታገስ ነው። እመቤታችን ይህ እንዴት ያለ ሰላምታ ነው ብላ አሰበች። ገብርኤል መለሰላት፣ ማርያም ሆይ አትፍሪ፣ በእግዚአብሔር ፊት ሞገስን አግኝተሻልና አለ። በማን ፊት? እመቤታችን ክብርን ሞገስን ያገኘችው በማን ፊት? የኔ የመልአኩ ሰላምታ ነው ያስፈራሽ? የኔ የመልአኩ ምስጋና ነው ያስፈራሽ? አይደለም፣ በእኔ ፊት በገናናው አምላክ በእግዚአብሔር ፊት ምን አግኝተሻል? ሞገስን አግኝተሻልና አትፍሪ አለ። እመቤታችን ክብርን ሞገስን ያገኘችው በማለት ነው የሚሆነው። አንዳንድ ሰዎች እናንተ ኦርቶዶክሶች የድንግል ማርያምን ክብሯን አብዝታችሁታል ይላሉ። ክብሯን ያበዛ ማን ነው? ክብሯን እኛን እንጨምረው እንችላለን፣ ልንቀንስ እንችላለን። አሁን እቺ ፀሐይ ብንሞቃት ባንሞቃት ሙቀቷ ይቀንሳል። ድንግል ማርያምን ብናከብራትም ባናከብራትም ባናከብራትም ሆነ ነው እግዚአብሔር እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትለዋለሽ አለ። ማን ትለዋለሽ? እኛ ኢየሱስ የሚለውን ስም ለመጀመሪያ ጊዜ የሰማነው ከመጋቤ ሐዲስ ከቅዱስ ገብርኤል ነው። ሌላ ሳይነግረን ለዓለም ኢየሱስ የሚለውን ስም ይዞ የመጣው ማን ነው? ቅዱስ ገብርኤል። ስሙንም ኢየሱስ ትለዋለሻል። እንደውም አንድ ሰው ኢየሱስን ለማወቅ መጀመሪያ ገብርኤልን ማወቅ አለበት። ገብርኤልን ካላወቅ ቤት በኩል አልፎ ኢየሱስን አገኛች። የዘላለም ንጉሥ ትወልጃለሻል። አሁን ስሙ ይመናል። እመቤታችን መልስ ልትሰጥ ነው። እስካሁን በልቧ ነበረ እንዴት ያለ ሰላምታ ነው ያለችው። አሁን ግን ልትናገር ነው። መጽሐፍ ቅዱስ ላይ የተጻፈ ብቸኛው የመጀመሪያ ቃሏ አሁን የምትናገረው ነው። ወንድ ስለማላውቅ ይህ እንዴት ይሆናል? ድንግል የሚያሰኛት ነው መመናል። ደስ የሚል ነገር ልንገራችሁ። እሷ ሐሳቧ ድንግል ሆኖ መኖር ነው። እግዚአብሔር ሐሳቡን ከሷ መወለድ ነው። ሁለቱንም ፈጸመው። እሱም ከሷ ተወለደ፣ እሷም ለዘላለም ድንግል አኖረች። ድንግል አኖረች። ይቻላል አይቻልም? ለእግዚአብሔር ድንግል ነው። እናትም ድንግል ማድረጋት እሷ አምላክም ሰው ሆነ። ስለዚህ መልአኩ ጠየቀችው፣ እንዴት ይሆናል አለች። ቅዱስ ገብርኤል በጥያቄ ተጨነቀ። እዚሁ ሉቃስ ወንጌል ላይ እኮ ዘካርያስን ሲያመስ አይተነዋል። ዘካርያስን ሄዶ ሚስት ኤልሳቤጥ ትወልድልሃለች አለች። በስተርጅና ካረጀች በኋላ ትወልዳለች አለ። ዘካርያስ ይሄ እንደሚሆን በምን አውቃለሁ አለ። ቅዱስ ገብርኤል ተቆጣና ቃሌን ስላላመንክ ልጅ እስኪወለድ ድረስ ምን ትሆናለህ? ዲዳ ትሆናለህ። ጨከነበት። ካህን ነው። አብርሃምና ሳራ ወለዱ ብሎ ሲሰብክ የኖረ ሰው እንዴት ይሆናል በስተርጅና ስል ሲሰማ ለልጅን የተናገርካት ለሌላ ሰው እንዳትቀርባት ብሎ ደሳሉ ዘገቡ። እመቤታችን ግን አልተቆጣትም። ለምን? ከሷም በፊት ከሷም በኋላ ያለ ወንድ ዘር ማንም ወንድ አያውቅም፣ ተሰምቶ አይታወቅም። እንዴት የሚለው ገብርኤል መልሱን አያውቀው። ስለዚህ ምን አለ? መንፈስ ቅዱስ ይጸልልሻል፣ የልዑል ኃይልን ያድርብሻል፣ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ነው። የሥላሴ ሥራ በአንቺ ይሠራል። መንፈስ ቅዱስ ብሎ መንፈስ ቅዱስን፣ ልዑል ብሎ አብን፣ ኃይል ብሎ ወልድን። የሥላሴ ሥራ በአንቺ ይሠራል። እነሆ ዘመድሽ ኤልሳቤጥ ካረጀች በኋላ ጸንሳለች። መካን ትባል ነበረች፣ 6 ወር ሆኗታል። ይህ ማስረጃ ነው። እሷን ከኋላ ነጸነሰች። መጨረሻ ቅዱስ ገብርኤል ወዲህ ወዲያም ቃሉን ስለምናለ ለእግዚአብሔር ምን ይለዋል ነው? አይሻልም? ይሻላል። ምን አስጨነቀው? አንዳንዴ እንዴት ይሆናል ሲሏችሁ ሰዎች ጠበሉ እንዴት ያድናል፣ ድንገቱ እንዴት ያድናል ካሏችሁ ጥቅስ ካጣችሁ ብለናል። ለእግዚአብሔር ምን ይለው ነው? ምሳሌ ነበራችሁ። የሚሳለ የለም ካላችሁ በኋላ ጥያቄ ከቀጠሩ እነዚህ ሰዎች በእግዚአብሔር ይዛችሁ ጋጠሩ።
እመቤታችንን የያዘ ሰው የትኛውም አይነት እንቅፋት ቢመጣው ወድቆ ይነሳል። የትኛው አላልፎም ያልከው የጭንቀት ዘመን የምታልፍባት መሰላል ድንግል ማርያም ነች። ሀገር አዝላ የተሰደደች፣ እንጀራ አዝላ የተራበች፣ መድኃኒት ይዛ የተቸገረች፣ ብርሃን አዝላ የጨለመባት፣ ሀገር አዝላ ለሀገር ጥግ ልትሆነ ኦዘተ አርፎ ለዓለም ሁሉ ማረፊያ የሚሆን ልጅ ይዛ እሷ ግን ማረፊያ አታ የዞረች፣ ምግብ ተሸክማ እንጀራ የራባት፣ ውሃ ተሸክማ ውሃ የጠማት፣ ሀገር ተሸክማ ለሀገር ድነት የሄደች ድንግል ማርያም ናት። ለዚህ ነው ሁል ጊዜም ቢሆን አሁን በዚህ በማኅሌተ ጽጌ ሁል ጊዜም ስታስቡ አንድ ነገር ብቻ አሐዱ ብእሲ በሉ ገዳመ ዘወፈረ ጊዜ ያነብብ ሰላመኪ በከመ ያለምድ ወትረ ንግሥተ ሰማይ ማርያም ወሪደኪ ምድረ እንዘ ትነስኢ እማፉ ጽጌረዳ ስባት ስሙረ ታምረኪ ዘርያንከራ። አንድ ሰው ነበረ። አሁን በጽጌ አበባ ለምን እንዛለናል? ስደቷን ለማሰብ። እስኪ በሉ ስደቷን በሉ ለማሰብ። እሷ ግንድ ስትሆን ልጇ ምንድነው? አበባ ስለሆነ ማለት ነው። እሷ አበባ ስትሆን ልጇ ደግሞ ምን ስለሆነ? ፍሬ ስለሆነ። አንድ ሰው ነበረ ለእመቤቴ ምን ላርግላት ብሎ አሰበና ተመልከቱ 50 የጽጌረዳ አበባ ቆርጦ አክሊል ሰርቶ ስዕል አድኅኖዋ ላይ አክሊል ደፋላት። ስንት አልኳችሁ? ማኅሌተ ጽጌ ተመልከቱ። የጽጌ አበባዋን ጽጌዋን ስደቷን በማሰብ ያንን ደፋላት። አበባ ክርስቶስን የወለድሽ አላት። እንዲህ አበባ ለምን አልነው? አበባ ዝንብ ቢያርፍ ትንኝ ቢያርፍ ቀንድ አውጣው ቢመጣ ከብቱ ቢያሸታት ምን አትቀየም። ዝንብ ሽንት ቤት ቆይታ መጣ እዚያ ላይ ታርፋል። ንብ ደግሞ ማር ስትሰራው በላ መታ ስቀስማ ዝም። ክርስቶስ ኃጢአተኛ አምላኪ ሲለው የማይቀየም የአበባ የክርስቶስ እናቱ ማለቱ ነው። ተመልከቱ 50 አበባ ደፋላት። ከዛ መጨረሻ ላይ የአበባ ወራት አልፎ አበባ ሲደርቅበት ምን ላርግላት ለእመቤቴ ያለ። እስኪ በሉላችሁ ምን ላርግላት በሉ። ለሃይማኖቴ መሰረት ለሆነች ምን ላርግላት አለና ተመልከቱ አንድ ነገር አሰበ። ባይሆን 50 ጊዜ ተፈስሒ ተፈስሒ ልበላት። እስኪ በሉ በሞት ያፈርስ ሆን በሉ አንድ ጊዜ ብቻ ተፈስሒ 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 በሉ እንጂ በቃ 5 ካረግነው ይብቃን። ባይሆን እንዳያለቅ ሰዓቱ ማለት 50 ጊዜ ሁሉ ጊዜ ተፈስሒ ይላታል እየሄደ በ50 አበባ ልክ ማለት። ከዛ እንደዚያ እያላት ሲኖር አበባ ከዕለታት በአንድ ቀን መንገድ ሲሄድ ተፈስሒ ሳይላት ረስቶት ሄደ። ተፈስሒ ሳይል እመቤታችንን ማለት ነው እንደኛ። ከዛ መንገድ ላይ እንደሆነ ተመልከቱ ጫካ ውስጥ እንዳለ ሽፍቶች ከበው በጦር ሊገሉት ግራና ቀኝ ጦራቸውን እያመቻቹ ሳለ ለካ የእመቤቴን ተፈስሒ ረስቸዋለሁ ይልና ልብሱን ያሸርጥና ስዕለ አድኅኖዋን ከፊት አስቀምጦ ተፈስሒ ይል ጀመር። የት ውስጥ? በሞቴ ንገሩኝ። ማን አለች ግን እዛ መካከል? ማን ከቦት ነበር? የድንግል ማርያም ስዕል አለ። ማን ከቦት ነበር? ሽፍታ ከቦታል። በምን ሊገሉት? በቀስት ማለት። ከዛ ተፈስሒ ይላል ዝም ብሎ። ከዛ እመቤታችን ወርዳ ተመልከቱ ካፉ ያ ቀድሞ ለሷ የሰራለት የጽጌረዳ አበባ ካፉ እየወጣ በእጇ 50 ጊዜ ስትቀበለው ሽፍቶቹ አዩ። ያንን ስላዩ ሽፍቶቹ አርፈው ቁጭ ብለው ተመልከቱ ለእመቤታችን ሰግደው መጨረሻ ላይ ተፈስሒ ጨርሶ አቡነ ዘበሰማያት አስሮ ተነስቶ ሊሄድ ሲል ሽፍታዎቹ መጥተው ሰገዱለት። ከዛ ሲሰግዱለት ምን አላቸው መሰላችሁ? አንተ ሰው ማነህ ግን? የት አገር ጻድቅ ነህ አሉት። ኧረ ተው እኔ ወንበዴና ማረባ ኃጢአተኛ ሰው ነኝ አላቸው። አይ አይደለም፣ ከአንተ ጋር የነበረችው በደመና ያረገችው መላእክት የከበቧት ማናት? 50 አበባ ካፍህ እየወጣት ስትሰጣት አይተናል፣ ለእኛም ስጠን አሉት። መጥተው ማለት ሲሉት ምን አላቸው መሰላችሁ? አይ እንግዲያውስ ምን እያረክ ነበር ካላችሁኝ እኔ እያልኩ የነበረው ተፈስሒ ነው። እስኪ በሉ ተፈስሒ በሉ። ያንን ምስጋና ይህንን ምስጋና ለመስማት መላእክት ከሰማይ ይወርዳሉ። ይህን ምስጋና ለመስማት 12ቱ ነገደ መላእክት ሲወርዱ ወደ ቅዱስ ዮሐንስ አፈወርቅ ቤት ሲሄዱ ወደ ቅዱስ ዮሐንስ አፈወርቅ ቤት ሲሄዱ አባ ማርዳሊ የሚባል አባት አግኝቷቸዋል። የት ትሄዳላችሁ አላቸው። ተፈስሒ ሲተረጎም ልንሰማ።
እመቤታችን ትተርጉምልን። እሺ ስለዚህ ተመልከቱ፣ የመጨረሻው ምንድነው ልላቸው የፈለኩት ከዚያ ተመልከቱ፣ ያንን ሰውዬ ሊገድሉት የመጡት ሽፍታዎች ሰገዱለት። አራዊት ከጫካ ወጥተው ሰገዱለት። ከዚያም በኋላ ምን አሉት? እባክህ በአንተ ሃይማኖት እንድናምን እርዳን አሉት። ከዚያም በኋላ አምነው ጦራቸውን ትተው ወደ ምንኩስናቸው ሄዱ ይላል። የድንግል ማርያም ታምር እንዲህ ያደርጋል። ለዚህ ነው ዛሬ አበባ ይዘን ጽጌን የምናከብረው። የጽጌ ማህሌት ብለው ሊቃውንቱ በማህሌቱ የጽጌ ረዳ አበባ የሚይዙት ለጌጥ አይደለም። መልኩ ሲያበቃ ዚቁ ይተካል። አዳም ከተፈጠረ በኋላ ሔዋን ተፈጥራለችና፣ ድንግል ማርያም ከመጣች በኋላ ክርስቶስ ተገኝቷልና መልክ የአዳም ምሳሌ ነው፣ ዚቅ የሔዋን ምሳሌ ስለሆነ ወርቅ የሚያነሳኝ የሚያስታውሰኝ ጉልበቴ ሲደክም የሚያበረታኝ የለኝም ሌላ